በክፍለ ከተማው ደረጃ ከተማ በጣም በማስታወቂያ የቆሸሸች ነበረች። ምን ነው ወንድሜ ማስታወቂያ እኮ አዝዤ በጣም አዘገየህብኝ። የማስታወቂያ እንቅስቃሴው እንዴት ይገለጻል? የሚለጠፉት አንደኛ ንግድ ተቋማት ላይ፣ ህንጻዎች ላይ ደረጃውን የጠበቀ ማስታወቂያ ደግሞ ለመስራት ጊዜ ይፈጃል። ማስታወቂያዎቹስ ከተማውን ከመግለጽ አኳያ የአካባቢውን ውበት በሚያበላሽ መልኩ ነበረ ሲሰቀሉ የነበሩት። የሚያምርና ዘመናዊ የሆነ ማስታወቂያ ዲጂታል ማስታወቂያ ብትጠቀሙ ደንቡስ ምን ይላል? መመሪያውስ ምን ይላል? በእንደዚህ አይነት ውብ ስፍራ ላይ የምትጠቀመው ማስታወቂያ ምን መሆን እንዳለበት አስተዳደሩ ህግ አውጥቷል። ከተማኑ ወደ ስታንዳርዱን ከፍ ያደርጋል። አሁን በዲጂታል አይታችሁ ከሆነ በኮሪደር ልማት ላይ አረጋው ማስታወቂያ አንስተን በዲጂታል ማስታወቂያ በፍጥነት እንቀይረዋለን። ሳያቅም አውቆም የሚያጠፋ ማህበረሰብ እንዳይፈጠር መንግስት ከዚህ የሚያገኘው ጠቀሜታ ምንድነው? ዘመናዊ ዲጂታል የሱቁን ውበት የሚያጎላ ደንብ ማስከበር ጋራ በጋራ ሆነን ህግ እያስከበር ማህበረሰቡ እነኝን እንዲከላከል ሰላም ተመልካቾች እንደምን ሰነበታችሁ? በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ በየሳምንቱ በተለያዩ ርዕሰ ጉዳዮች ላይ በደንብ አዲስ ላይ የሚከናወኑ የተለያዩ ርዕሰ ጉዳዮች ያነሳን ስንወያይ ቆይታ አድርገናል። ዛሬ ደግሞ ከእንግዶቻችን ጋር የምንወያይበት ርዕሰ ጉዳይ ህገወጥ ማስታወቂያን በተመለከተ እየተወያየን ቆይታ የምናደርግ ይሆናል። በተለይ ደግሞ በቂርቆስ ክፍለ ከተማ እየተከናወነ ያለው የህገወጥ ማስታወቂያ ምን ይመስላል፣ ይህንን ለመከላከል ደግሞ በደንብ ማስከበር ጽሕፈት ቤቱ ምን አይነት ተግባራት ይከናወናሉ የሚሉትን እየተወያየን ቆይታ የምናደርግ ይሆናል። ይህንን ለመወያየት ደግሞ በዚህ ስቱዲዮ እንግዶች ተገኝተዋል። ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም አድርጌ ማመስገን እፈልጋለሁ። ከዛ በፊት ግን ይህን በተመለከተ የተዘጋጀ አጠር ያለ ድራማ አለ። እሱን ተካትለን እንመለሳለን። ከተመለስን በኋላ እንግዲህ በአነሳነው ርዕሰ ጉዳይ ላይ ከእንግዶቻችን ጋር እየተወያየን ቆይታ እናደርጋለን። ተመልካቾች እናንተም ከኛ ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። ደግሞ ደወለች። ሄሎ ሄሎ። አቤት። ምን ነው ወንድሜ ማስታወቂያ እኮ አዝዤ በጣም አዘገየህብኝ። ታዲያ አንቺም ለሱቅሽ ደረጃውን የጠበቀና ዘመናዊ ማስታወቂያ እንዲሰራልሽ አይደል እንዴ ፈለግሽ? እንዴ ደረጃውን የጠበቀ ያልኩ ቢሆንስ ይሄን ሁሉ ጊዜ ሊወስድብኝ ይገባል እንዴ? ምን ማለት ነው? ታዲያ ዘመናዊ ማስታወቂያ ለመስራትና እኮ የንግድ ማስታወቂያ ለመስራት በጣም ጊዜ ይፈጃል። እንደዚህ በዘፈቀደ የሚሰራ እኮ ስራ እኮ አይደለም። እስከ መቼ ነው የምታገስ? ካልሆነ ደረጃውን የጠበቀ ማስታወቂያ የሚሰሩ ሰዎች አሉ፣ አለበለዚያ ወደዛ ነው የሚሄደው። እስከ መቼ ነው የምታገስ? ይቅርታ አድርግልኝና እነሱን ለማዘዝ እገደዳለሁ። ሄሎ 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 ሄሎ። እንዴ ዘጋችሁ? አረ እንደዚህማ ብሎ ነገር የለም። ሰላም እንዴት ነሽ? እግዚአብሔር ይመስገን አለ። ስራ እንዴት ነው? ስራ ጥሩ ነው። እየበረታሽ ነው? አዎ። እንዴት ሆነልሽ ያ ጉዳይ? አውቃለሁ። ስላልደረሰልኝ ነው እንጂ ከምንም በላይ ጥቅሙ ለኛው ነው። መልካም ስራ። መልካም። እንዴት ነሽ? ሰላም እንዴት ነሽ? አለ። እግዚአብሔር ይመስገን። የሚያምር ማስታወቂያ የሚያምር ገበያም ያመጣል። የድሮ ማስታወቂያዎቹ ምን እናድርጋቸው? ያው እንግዲህ የድሮ ማስታወቂያውን ወደ ዲጂታል ማስታወቂያ እየተቀየረም ስለሆነ ያው እንደዚህ የሚያምረውን ሱቅ የሚያምረውን አካባቢ በሚያምር ዘመናዊ በሆነ የዲጂታል ማስታወቂያ ብትቀይሩት ጥቅሙ ለእናንተው ነው። ለነገሩ ልክ ነሽ።
የሚያምርና ዘመናዊ የሆነ ማስታወቂያ ዲጂታል ማስታወቂያ ብትጠቀሙ ጥቅሙ ከማንም በላይ ለእናንተ ነው። ሀረጊያ ማስታወቂያ አንስተን በዲጂታል ማስታወቂያ በፍጥነት እንቀይረዋለን። ቤቶች እንዴት ዋላችሁ? ሰላም ነው? እህቴ እንኳን ደስ አለሽ። ለምኑ? ድርጅታችን ለሱቅሽ ዘመናዊ ማስታወቂያን ይሰራልሽ። የት አለ? ይኸው። እንዴ ይሄ ነው? ይሄንን የሰራልኝ ማስታወቂያ? አዎ። ምን ሆነ? ምን ማለት ነው? ደረጃውን የጠበቀ ማስታወቂያ ማለት ለዚህ ሱቅ ይመጥነዋል እንዴ? ማለት ምን ይሆናል? እዚህ የሚያምር ሱቅ ላይ እንዴት ደረጃውን ያልጠበቀ ማስታወቂያ ይለጠፋል? ማለት ደረጃውን ያልጠበቀ? አዎ። እንዴ ምን እያልሽ ነው? ቆይ አንተ ደረጃውን የጠበቀ ማስታወቂያ አመጣለሁ ብለህ አይደል እንዴ ቀብዲ የሰጠው? ታዲያ ይሄ ደረጃውን የጠበቀ ማስታወቂያ አይደለም እንዴ? እየቀለድክ ነው መሰል። ምን ማለት ነው? ማስታወቂያ መስራት ማትችል ከሆነ በፊት መናገር ነበረ። ማስታወቂያ ምን እንደሆነ ሳይገባህ ነው እንዴ ሰራልሻለሁ ያልክ? ይሄ ካልሆነ ታዲያ ምን አይነት ማስታወቂያ ለመጠቀም አስበሽ ነው? አዎ አየህ፣ በእንደዚህ አይነት ውብ ስፍራ ላይ የምትጠቀመው ማስታወቂያ ምን መሆን እንዳለበት አስተዳደሩ ህግ አውጥቷል። ታዲያ ምን አይነት ማስታወቂያ ነው መጠቀም የሚገባ? ዘመናዊ፣ ዲጂታል፣ የሱቁን ውበት የሚያጎላ የሸማቾቹንም አይን የሚይዝ ለአካባቢውም ተጨማሪ ውበትና ድምቀት የሚሰጥ። እሱ ታዲያ ከየት ይመጣል? ለማንኛውም አታስብ፣ ተሰርቶ አልቋል። ገባ ላይ ይሁን አይደለ? ና ላሳየህ፣ በዛውም እንደውም መማሪያ ይሆንሃል። እንሂድ። ይቅርታ ግን ሱቅሽን አሳምራለሁ ብዬ ስላበላሽብሽ። ችግር የለውም፣ ችግር የለውም። ተመልካቾቻችን እንግዲህ አጠር ካለው ድራማ ተመልሰናል። አሁን ደግሞ ከእንግዶቻችን ጋር ነው ቆይታ የምናደርገው። ተመልካቾች እናንተም ከኛ ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። ከስም ማስተዋወቅ እንጀምር። እሷን ላስቀድም። ከአንቺ ጀምር። መዓዛ ተክሉ እባላለሁ። የቂርቆስ ክፍለ ከተማ ደንብ ጽሕፈት ቤት ኃላፊ ነኝ። ታደለ በጋሻው እባላለሁ። ቂርቆስ ክፍለ ከተማ የግንባታ ፈቃድና ቁጥጥር ጽሕፈት ቤት ኃላፊ ነኝ። መልካም እንግዲህ ተመልካቾቻችን እንደሰማችሁት ሁለቱም እንግዶቻችን የመጡት ከቂርቆስ ክፍለ ከተማ ነው። ስለዚህም በዋናነት ትኩረታችን አድርገን የምንወያየው በተለይ በቂርቆስ ክፍለ ከተማ ላይ የማስታወቂያ ሂደት ምን ይመስላል፣ ማስታወቂያ የመለጠፉ እንዲሁም ደግሞ የማንሳቱ የመከታተሉ ሂደት ምን ይመስላል የሚለውን ነው እየተወያየን ቆይታ የምናደርገው። እንድንጀምር የምፈልገው ከአቶ ታደለ ነው። አቶ ታደለ የግንባታ ፈቃድና ቁጥጥር ባለስልጣን የሚሰራቸው የተለያዩ ስራዎች አሉ። ማስታወቂያዎችን ፈቃድ መስጣት፣ ማስታወቂያዎች ደረጃቸውን የጠበቁ እንዲሆን ማድረግ የእናንተ በዋናነት የምትሰሩት ጉዳይ ነው እና ዛሬ ደግሞ የምንወያየው ማስታወቂያ ላይ እንደመሆኑ መጠን እንደው በክፍለ ከተማው ደረጃ በእናንተ ደረጃ የማስታወቂያ እንቅስቃሴው እንዴት ይገለጻል? እሺ፣ አመሰግናለሁ። እንግዲህ እንደተባለው እቺ ከተማ ኮሪደር ልማት ከጀመርን ወዲህ ወደ ስማርት ሲቲ ለመገንባት ነው ጥረት እየተደረገ ያለው። ከዛ ውስጥ ማስታወቂያ ደግሞ አንዱ ነው። ስታንዳርድ ማስጠበቅ አንዱ ነው እና ከሁለት ዓመት ወዲህ ስታንዳርዱ የጠበቀ የማስታወቂያ ፍቃዶችን እየሰጠን ነው ያለ ነው። ሌላ ፍቃድ ነበራቸውና የስታንዳርድ በታች የነበሩትን ወደ ስታንዳርድ እያስገባን ህገወጦችን ደግሞ እያነሳን ህገወጥ ማስታወቂያዎችን ከደንብ ማስከበር ጋራ በጋራ ሆነን ህግ እያስከበርን ለሰጠነው ግንባታ ማስታወቂያ ፍቃድ ደግሞ የክትትልና ቁጥጥር እያደረግን ጥሩ ስራዎች እየሰራን ነው የምንገኘው የሚለው። መልካም። እንደው አቶ ታደለ እንደው መለስ ላድርግህ። አሁን በተለይ ከሁለት ዓመት ወዲህ ደረጃውን የጠበቀ ማስታወቂያ እንዲሰራ ጥረት እያደረጋችሁ ነው። እስኪ ወደ ኋላ መለስ እንበል። ከተማችን ላይ የምስተዋለው በተለይ ደግሞ እንደናንተ ክፍለ ከተማ የማስታወቂያ አለጣጠፍ ስርዓታቸው ምን ይመስል ነበረ? ማስታወቂያዎች ውስጥ ከተማውን ከመግለጽ አኳያ እንዴት ይገለጽ ነበረ? ያለፈውን እስኪ እናስታውሰውና እንመለስ። እንግዲህ ከኮሪደር ልማቱ ከመምጣቱ በፊት ማስታወቂያዎች ከተማ በጣም በማስታወቂያ የቆሸሸች ነበረች። ፖሎች ላይ እንደፈለጉ ማንም ተነስቶ ሲለጥፍ የነበረው፣ ፖሎች ላይ ሲያንጠለጥሉ የነበረው የደላላ ማስታወቂያዎች፣ ብዙ ነገር እዚህ መጥራትም አልፈልገው ነገሮች ብዙ
ከህብረተሰቡ ጋራም ከእንትን ጋራ የማይገናኝ ነገሮች ሲለጠፉ ነበረ። ትክክል ያልነበረ ከተማን ያቆሸሸ ማስታወቂያዎች ነበሩ ማለት ይቻላል። በጣም አመሰግናለሁ። እንደው መዓዛ ወደ አንቺ መጣሁኝ። አሁንም እንድንነሳ የምፈልገው ቀደም ያለውን የነበረውን በተለይ እንደናንተ ክፍለ ከተማ ቀደም ብሎ የነበረው የማስታወቂያ ስርዓት ምን ይመስል ነበር? አለጣጣፉ ያንንስ ጎን ለጎን እንድትመልሽ ነው የሚፈልገው። ያን ለመከላከልስ ምን አይነት እርምጃዎች ተወስዱ ነበረ? እስኪ ወደዛ እንመለስ። እንደ ደንብ ማስከበር ጽሕፈት ቤት ከማስታወቂያ ጋር ተያይዞ በርካታ ስራዎች ተሰርተዋል። በፊት ከነበረውና አሁን ያለው ከፍተኛ ልዩነትና ለውጥ እየመጣበት ሂደት ነው ያለው። የመጀመሪያው ለማህበረሰቡ ግንዛቤ መፍጠር ስራ ላይ ነው በሰፊው ስንሰራ የነበረው። ሁለተኛ ያው ማስታወቂያ የአካባቢን ውበት ከማበላሸቱም አንጻር ማስታወቂያዎች የሚለጠፉት አንደኛ ንግድ ተቋማት ላይ፣ ህንፃዎች ላይ፣ መኖሪያ ቤቶች ላይ፣ ፖሎች ላይ የመሳሰሉ በመንገድ አካፋዮች ላይ ውስጥ ለውስጥ ጭምር የአካባቢውን ውበት በሚያበላሽ መልኩ ነበረ ሲሰቀሉ የነበሩት፣ ሲለጠፉ የነበሩት፣ ሲንጠለጠሉ የነበሩት ማለት ነው። ነገር ግን ዛሬ ላይ አዲስ አበባችን ያለችበት ደረጃ ይታወቃል። እጅግ ውብ ማራኪ የሆነች ከተማን ፈጥረናል። ይሄም አንዱ ይሄንን ውበት ሲያበላሽ የነበረው ማስታወቂያ ነው፣ ሰፊውን ድርሻ የሚይዘው ማለት ነው። ነገር ግን ለማህበረሰቡ ከፍተኛውን ግንዛቤ በመፍጠር ቤት ለቤት ግንዛቤ በመፍጠር በቡና ጠጡ ግንዛቤ በመፍጠር በሞንታርቦ በየብሎኩ በየመንደሩ ለማህበረሰቡ ግንዛቤ በመፍጠር እንዲሁም በተለያዩ መድረኮች ለማህበረሰቡ ለንግዱ ማህበረሰብ ግንዛቤዎችን በመፍጠር መድረኮችን በመፍጠር በራሳችን መድረክ በተለያዩ ባለድርሻ መድረኮች ይሄን ግንዛቤ በመፍጠር ይሄንን ህገወጥ ተግባር ህገወጥ ማስታወቂያዎችን ለመቀልበስ ተችሏል ማለት ነው። አብዛኛው ስራችን ግን ህገወጥ የሚጸየፍ ማህበረሰብ ፈጥረናልም እየተከታተልንም ይሄንን ደግሞ የህግ የበላይነትን የማስከበርም ስራ ተሰርቷል እና ከፍተኛውን ለውጥ አይተንበታል። ግንዛቤ ከመስጠት አኳያ እውነት ነው በጣም በርካታ ስራዎች ተሰርተዋል። በከተማ ውስጥ በመንቀሳቀስ በሞንታርቦም ቤት ለቤት በመሄድም ግንዛቤው ተሰጥቷል። እርምጃ ስትወስዱ ምን አይነት እርምጃ ነው የሚወሰደው? ደንቡስ ምን ይላል? መመሪያውስ ምን ይላል? እርምጃ የሚወሰድበት ስራችን ያው እንደነገርኩክ ሳያቅም አውቆም የሚያጠፋ ማህበረሰብ እንዳይፈጠር ግንዛቤውን በቂ የሆነ ግንዛቤ ማስጨበጥ ስራው ላይ ሰፊውን ስራ የሰራ ነው እዛ ላይ ነው። ይሄንን ስንሰራ ግን አውቆም ሳያቅም የሚያጠፋ የሚቀጣ ማህበረሰብ እንዳይኖር ታሳቢ ተደርጎ ነውና ዋናው የደንብ ማስከበር ግቡ ብለን የምናስበው ህገወጥን የሚጸየፍ የሚከላከል ማህበረሰብ መፍጠር እንጂ የህግ የበላይነትን ቅጣት ቀጥቶ ገቢ ማስገባት አይደለም። ስለዚህ ከዛ አንጻር ነገር ግን ይሄንን ተላልፎ በዚህ ልክ ሄደንበት ይሄን ተላልፎ የሚገኝን ማህበረሰብ ግን የህግ የበላይነት የማስከበር ስራውን ሰርተናል። ይሄንንም ስንሰራ አብዛኛውን ጊዜ በየፖሎች ላይ በየህንፃው ላይ ህንፃው ባለቤቱ ሳይፈቅድ ኖርማሊ የሚሰቀሉ አሉና የሚንጠለጠሉ አሉ፣ የሚለጠፉ አሉ። ይሄም በቀን ሳይሆን ሌሊት ላይ ምሽት ላይ ተገና አድርገው የሚለጥፉ አሉ ማለት ነው። ቁጥጥራችን ግን በዛው ልክ ስለነበረ በባነሮች ላይ በሚገኙ ስልክ ቁጥር በመደወል ባለቤቱን በማግኘት ግንዛቤ መፍጠር ከዛ ልተላለፍ ሲል ግን ያው የቅጣት ሰንጠረዦቻችን በሚፈቅዱት መሰረት እርምጃ የመውሰዱን ስራ ለመንግስት ገቢ ማስገባቱን ስራ እየሰራን እንገኛለን ማለት ነው። ይሄ ግን ያው ከአቅም በላይ ሲተላለፍ ሲሆን ነው ማለት ነው። መልካም እንደው አቶ ታደለ ወደ አንተ ደግሞ ተመለስኩኝ። እንግዲህ የግንባታ ፍቃድና ቁጥጥር ጽሕፈት ቤቱ አንደኛ ከግንባታ ጋር የተያዙ ፍቃድ የመስጠት ስራዎችን ይሰራል። ከዛ ባሻገር ደግሞ ማስታወቂያዎችን ፍቃድ የሚሰጥባቸው ሁኔታዎች አሉ። ቀደም ሲል ማንኛውም ሰው ምናልባት መዓዛም እንደተናገረችው ሌሊት መጥቶ ወረቀት ሲለጥፍ ልናገኝ እንችላለን። አሁን ግን ፍቃድ አውጥቶ የሚሰራ ከሆነ ምንድነው ማሟላት ያለበት? አንድ ነጋዴ ወይም አንድ በንግድ ላይ የተሰማራ ግለሰብ ተቋም ፍቃድ ማስታወቂያ ለጥፍ ቢል ምንድነው እናንተ ጋር ማሟላት ያለበት ፍቃድ ለማግኘት? ማስታወቂያ ፍቃድ ለመውሰድ ማሟላት ያለባቸው ነገሮች አሉ። ነጋዴ ከሆነ ንግድ ፍቃድ ያስፈልጋል። ንግድ ላይ የተሰማራ መሆን አለበት። ከዛ አንፃር አይተን በስታንዳርዱ መሰረት መመሪያ በሚፈቅደው መሰረት ቁመቱንም ርዝመቱንም በሚወስንም ፍቃድ እንሰጣለን። ሁለተኛ ማስታወቂያ ፍቃድ የሚሰሩ ተሰማርቶ የሚሰሩ እነሱንም ፍቃድ እንሰጣቸዋለን። ከዛ አንፃር ነው
ለሁሉም እየሰጠን የምንገኘው ማለት ነው። መንግስት ከዚህ የሚያገኘው ጠቀሜታ ምንድን ነው? አንደኛ ጥቅሙ ድርጅቱን ያስተዋውቃል፣ የሚሰራው ስራ ያስተዋውቃል፣ ከተማንም ወደ ስታንዳርዱን ከፍ ያደርጋል። አሁን በዲጂታል አይታችሁ ከሆነ በኮሪደር ልማት ላይ ወደ 1000 ካሬ ሜትር ዲጂታል የሆነ ስታንዳርዱ የጠበቀ ዲጂታል የሆነ ማስታወቂያ ተለጥፏል። በከተማችን እንደ ቂርቆስ ክፍለ ከተማ በከተማም በክፍለ ከተማም ተሰቅለዋል። ዘመናዊ የሆነ ከተማ ነው የምንገነባ ብያለሁ። ቅድም እንዳልኩ ስማርት የሆነ ሲቲ ነው እየገነባን ያለ ነው። እዚህ ላይ ደግሞ ዲጂታል አገልግሎት መስጠት፣ ዲጂታል ማስታወቂያ ፍቃድ መስጠትና መለጠፍ ለከተማ ውበት ስለሚፈጥር ያው መንግስትም ከዚህ ጥቅም ያገኛል። ሁለተኛ ደግሞ ለአገልግሎት ደግሞ መጠነኛ የሆነ የአገልግሎት ክፍያም ይከፍላሉ። ከዛ አንጻር ጠቀሜታው ትልቅ ነው ለማለት ፈልጋለሁ። እንደምንመለከተው አዲስ አበባ ከተማ ምናልባት አቶ ታደለም ሲናገር ነበረ ስማርት ከተማ ወይም ስማርት ሲቲ ወደ መሆን ደረጃ እየመጣች ነው። የኮሪደር ልማቱ መጨመሩ ከተማዋ ውብ፣ ለሰዎች ማራኪ፣ ለመኖሪያ ምቹ እንድትሆን እየሆነች ነውና የኮሪደር ልማቱ መጀመሩ እና አሁን የደረሰበት ደረጃ መድረሱ እንደው በተለይ ጎልቶ ይታይ የነበረውን ማስታወቂያ ላይ የነበረውን ችግር ከመቅረፍ አኳያ አስተዋጽኦ አለው ማለት ይቻላል። ኮሪደሩ መምጣቱ ልማት መልማቱ እንደ አዲስ አበባ ከተማ ብቻ ሳይሆን ያው እንደ ሀገርም ከፍተኛውን ለውጥ እያየንበት ያለንበት ሂደት ነው ያለው። ኮሪደሩ በራሱ በሲስተሙ በራሱ ህገወጥ ተግባራቶችን የሚያጠፋ ነው። ለህገወጥ ተግባር ምቹ ሁኔታን አይፈጥርም። ስለዚህ በራሱ ሲስተሙ ህገወጥ ተግባራትን የሚከላከል ነው ማለት ነው። አንደኛ በየቤቱ በየመንደሩ የሚሰሩ ኮሪደሮች በዋና መስመሮች ላይ እየተሰሩ ያሉ ኮሪደሮችን ህገወጥ ማስታወቂያን ብቻ ሳይሆን ሌሎችም ህገወጥ ተግባራትን እንዳይከናወኑ ምቹ ሁኔታን አይፈጥርምና አይከናወኑም። የዛ ቦታ ላይ የሚፈጥርም ማህበረሰብ የለም። በራሱ ሲስተሙ የኮሪደሩ ልማት መምጣቱ ማህበረሰቡን ይሄ ህገወጥ እየሰራ የሚያስቸግረን ማህበረሰብ እንዲሰለጥን አድርጎታልና ልማቶች በየአካባቢው መልማታቸው በራሱ የሀገር ገጽታን የአካባቢ ገጽታን ህገወጥ ተግባራትን የሚከላከል ሆኖ አግኝተነዋልና ልማቶች እንዲለሙ በሰፊው እንዲስፋፉ የኛም አንዱ አድቫንቴጅ ነው። አሁንም ድረስ ግን ስለ ማስታወቂያ ያለው ግንዛቤ አብዛኛው የማህበረሰብ ክፍል ተለምዷዊ ነው፣ ባህላዊ ነው ብዬ አምናለሁ። ምን ማለት ነው? ምናልባት በንግዱ ማህበረሰብ ላይ ያለው ወይም ደግሞ ከፍ ብሎ የሚነግደው ትልቅ የንግድ እንቅስቃሴ የሚያደርገው አካል ማስታወቂያዎች ዲጂታላይዝ መሆን አለባቸው ብሎ ሊያምን ይችላል። ሌላው ግን አሁንም ወደ መንደር ስንገባ ወደ ታች ወራድ ስንል ማስታወቂያ በር ላይ በብጣሽ ወረቀት ጽፎ የመለጠፍ በባነሮች ላይ ጽፎ የመለጠፍ እነሱም ምናልባት መነሻቸው ከትንሽ ነው እንግዲህ እየተስፋፋ ሊመጣ የሚችለውና እንደው ማህበረሰቡን ግንዛቤ ከማስጨበጥ ከተማችን ውበቷን ይዛ እንድትዘልቅ ማድረግ የምንችለው በጋራ ስንሰራ ነው ብለን ግንዛቤ ከማስጨበጥ አኳያ እንደው እናንተ ተቋም ከዛ አኳያ የሚሰራቸው ስራዎች ምንድን ናቸው? እውነት ነው። ትክክለኛ ማስታወቂያ ህጉን የተከተለ ሙሉ በሙሉ ጨርሰን ፍቃድ እየሰጠን ያለ ነው ኮሪደር ልማት ላይ ያለውት ነው። እውነት ነው። ሌላኛው ገባ ስንል እንደተባለው አንዳንድ ክፍተቶች አሉ፣ አይተናል። ግንዛቤ እየፈጠርን ነው ያለ ነው። ማዚም ቅድም ስታስቀምጥ ነበረ። በቡና ጠጡም በቤት ለቤትም ከደንብ ማስከበር ጋር ሆነን ከወረዳዎች ጋር ሆነን እየሰራ ነው የምንገኘው። ሰውም አሁን ከበፊቱ የተሻለ ነው። በፊታውም ፖሎች ላይ ነበረ ዝም ብሎ ሲለጥፍ የነበረ። አሁን ህጉን ተከትሎ ነው እየሄደ ያለው። ትንሽ ወደ ኋላ የቀረ ነው። ከኮሪደር ልማቱ ያልነካ ቦታዎች ውስጥ ለውስጥ የሆኑ ነገሮች ላይ ክፍተቶች አሉ፣ አይተናል። አሁንም በጋራ እየሰራ ነው ያለ ነው። ኮሚቴ ማቋቋምና ግንባታ ፍቃድ ባለስልጣንም ይሄን ሰሞን አደረጃጀት ልኮልናል። እንዴት መንቀሳቀስ እንዳለብን ከነሱ ጋራ ተነጋግረናል። ከደንብ ማስከበር ከሰላምና ጸጥታ ከመሬት ጋራ ሆነ የጋራ ሆነ ኮሚቴ አቋቁመ እንደዚህ አይነት ነገር ለማስቀረት ስራዎች እየሰራን ነው የምንገኘው ማለት ነው። የኮሪደር ልማት መልማቱ በብዙ መልኩ አስተዋጽኦ አበርክቷል። ከጀርባ ያሉ ነገሮች መስተካከል ይኖርባቸዋል። እነዚህ ናቸው የተስተካከሉ ሲሄዱ ልምድ የሚሆኑት። ልምድ ደግሞ ወደ ተግባር ሲቀየር ውጤታማነትን መፍጠር ስለሚችል እንደው ምንድነው መደረግ ያለበት? አሁንም ማህበረሰቡ
በተለይ አካባቢን የሚያቆሽሹ የከተማን ውበትና የከተማን ገጽታ የሚያበላሹ ጉዳዮች እንዳይከሰቱ ወይም ደግሞ እንዳይኖሩ ማህበረሰቡ ምን ማድረግ አለበት? በእርግጥ ያን ያህል የተጋነነ ነገር አለ ብለን ማለት አንችልም። በዛ ልክ ደግሞ 100% ፐርፌክት ነን ከህገ ወጥ ማስታወቂያ የጸዳ ክፍለ ከተማ ነው ብለን ማለት አንችልም ማለት ነው። ህገ ወጥ በተለያየ ጊዜና ሰዓት ባህሪውን ሰዓቱን እየቀያየረ የሚመጣበት ሂደት አለ ማለት ነው። አንደኛ ይሄንን ስንል አብዛኛውን በሚባል ደረጃ ህገወጥ ተግባራትን እንደ ክፍለ ከተማችን አጥፍተናል። ነገር ግን አልፎ አልፎ እነኝን ምቹ ሁኔታ ያልፈጠርንበት አካባቢ ላይ እዛ ቦታ ላይ ይገኛሉ፣ ይታያሉ። እሱን ደግሞ በግንባታ ፍቃድና በደንብ በማስከበር ብቻ ሳይሆን አደረጃጀቶችን በመጠቀም ጭምር ያቋቋምነው ኮሚቴ አለ ማለት ነው። እነኝን ተግባራቶች በጋራ ለማጥፋት ለማስወገድ ማህበረሰቡ እነኝን እንዲከላከል ራሱ ማህበረሰቡ ምክንያቱም በተቋም ብቻ አይደለም አደረጃጀቶችን በመጠቀም እዛ ያለ ማህበረሰብን በመጠቀም ነዋሪውን በመያዝ ካልሆነ በስተቀረ በእኛ ብቻ ህገወጥን እናጠፋለን ብለንም አናስብም። ያንን ተደራሽ የማድረጉ ስራ ላይ አሁን በሰፊው እየሰራን ያለ ነው ማለት ነው። ያ ነው መጠባጠቦች በየቀጠናው በየብሎኩ እንደዚህ አይነት ተግባራት ሊፈጸሙ የቻለውና ይሄን ደግሞ በሂደት የምናጸዳውና የምናጠራ ነው ብዬ አስባለሁ። በተለይ ለነጋዴዎች ማስታወቂያ ለሚፈልጉ አካላት የሚሰሯቸውን ስራዎች ለማህበረሰቡ ለማስተዋወቅ ዲጂታል ማስታወቂያዎችን መጠቀማቸው ጠቀሜታው የጎላ ነው። አንደኛም የከተማ ውበትን ከመጠበቅ አኳያ አስተዋጽኦ አለው። በሌላ መልኩም ለመንግስትም የገቢ ምንጭ ነው። ምክንያቱም ይህን ለማሰራት ስታንዳርድ ለማውጣት በሚሄዱበት ሰዓት ይህ አገልግሎትም የሚከፍሉባቸው ሁኔታዎች አሉ። ከዛ ባሻገር የኪራይም ክፍያ አለ። የቦታ ኪራይም አለ። የቦታ ኪራይም ክፍያ አለ። ይህም የኢኮኖሚ ጠቀሜታን ይፈጥራልና ማህበረሰቡ ከልማዳዊ የማስታወቂያ ስርዓት ወጥቶ ወደ ዘመናዊ ወደ ዲጂታል የማስታወቂያ ስርዓት እንዲገባ መልእክት አስተላልፍ። አመሰግናለሁኝ። በእርግጥ ከዚህ ከማስታወቂያ ጋር ያለው የንግድ ተቋማትን ስብሰባም አካሂደናል። ቤት ለቤትም በንግድ ተቋማትም ግንዛቤን በምንፈጥርበት ሰዓት ላይ ሀገር እየለማች በሄደች ቁጥር ትክክለኛ ያንን ልማት ሊመጥን የሚችል ተግባራቶች መከናወን አለበት የሚለውን ነገር የንግድ ተቋም ይሄንን ያምናልም አምኑም ተቀብሎ ተግባራዊም አድርጓል ማለት ነው። አንደኛ ቋሚ ነገር ነው ይሄ በጊዜያዊ ነገር የሚቀያየርም ስላልሆነ ተጠቃሚነቱ አምኖበት በዛ ልክ ተግባራዊ እየተደረገ ነው ያለውና ከነሱም የመጣው ፊድባክ አንደኛ ፍቃድ በሚያወጡበት ሰዓት ላይ ህጋዊነትን በያዘበት ሰዓት ላይ ልማት ሀገር የምትለማው በእነኚህ በሚሰበሰቡ ሀብት ስለሆነ ገቢ ከሌለ ልማት የለም። ይሄንን ያስተሳሰረ ነገር ህጋዊ በሆነ መንገድ ገቢ ሲገባ ማህበረሰቡን ፍቃደኛ ነው እየለማ ያለውን ነገር ሳይ ደግሞ ማህበረሰቡ ደስተኛ ነው። የንግድ ተቋማቶች ብቻ ሳይሆኑ ሌላውም አካል ደስታውን ነው እያንጸባረቀልን ያለው ማለት ነው። ነገር ግን ግንዛቤ ላይ ችግር ያለበት ካለ ግንዛቤ እንዲኖረው የማድረጉን ስራኛ በሰፊው እየሰራን ያለ ነው። የሚሰጠን ፊድባክን በዛ ልክ እጅግ ደስ የሚልና የሚያስመሰግን ነው። ይሄም የመጣው ብሎ የሚታሰበውና እነሱም ጋር ያለ ግንዛቤም እኛም ግንዛቤውን ስናስጨብጥ ህገወጥ ነገሮችን ለመቅረፍ እንደሆነ በጋራ ለመታገል እንደሆነ የሚያመላክት ነውና እነሱም ስለሚደግፉት ውጤታማም ነው ደስተኛሞች ናቸው የሚለውን ነገር ለማቅረብ ሞክራለሁ። እጅግ በጣም አመሰግናለሁ። አተሳደደ እንደው ወደ መጨረሻው ሀሳብ ልሂድ። ምናልባት ለማዛ ያነሳሁትን ሀሳብ ነው የማነሳው። ምንድነው መደረግ ያለበት? በተለይ ደግሞ ስራዎቻችን ውጤታማ እንዲሆኑ ከተማችን ውበቷ የተጠበቀና ብዙ እንዳማረ መቀጠል እንዲችል በተለይ ነጋዴዎች አካባቢ ማስታወቂያን የሚፈልጉ አካላት እናንተ ጋር መጥተው ህጋዊ የሆነ ፍቃድ አወጥተው ደረጃውን የጠበቀ ማስታወቂያ መጠቀም እንዲችሉ መልእክት አስተላልፍ ብትባል ምን ትላለህ? እሺ እንግዲህ ጥረት እያደረግን ያለነው ከተማችን የሚመጥን ከተማ ያው ስታንዳርዷ ከፍ እያለ ነው ሄደችው ከፍ እያለ ነው ያለው። ወደ ቅድም ስል እንደነበረ ወደ ስማርት ሲቲ እያሳደግን ነው ያለነው። ይሄን የሚመጥን ደግሞ ማስታወቂያ ያስፈልጋል። ይሄን የሚመጥን ማስታወቂያ ያስፈልጋል። ህብረተሰባችንም ይሄን ተረድቶ አይቶ የተሰሩ ስራዎችንም በደንብ አይቷል፣ በደንብ ይረዳል።
በየጊዜ ከንግድ ማህበራት ጋራም የምንገናኘው ስብሰባዎች የምንገናኛለን። ከስታንዳርድ ማስጠበቅ ጋራም እንገናኛለን። ከማስታወቂያ ጋራም ተገናኝተናል። ስለዚህ ከተማችን የሚመጥን ማስታወቂያ ያስፈልጋል። ስለዚህ በግንባታ ፍቃድ ባለስልጣንና በግንባታ ፍቃድ በክፍለ ከተማ ጽህፈት ቤቶች ጋር በመሄድ ስታንዳርዱ የጠበቀ ቁመቱንም ስፋቱንም በካሬ ሜትር እየተሰራ ፍቃድ ወስዶ እንዲለጥፍ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ማስታወቂያን ስንመለከት ቀደም ሲል የነበረው የማስታወቂያ ስርዓት በተለይ ደግሞ ነጋዴዎች ወይም ደግሞ በንግድ ስርዓት ላይ የተሰማሩ ግለሰቦችና ተቋማት ማስታወቂያን ባልባሌ መልኩ ነበር ሲጠቀሙበት የነበረው። ነገር ግን አሁን ከተማችን ውብ ከመሆኗ አንጻር ከተማችን ደግሞ ያማረች፣ ለቱሪስቶች ሳቢ የሆነች፣ ለነዋሪዎች ምቹ የሆነች ከተማ እንደመሆኗ መጠን የምንጠቀማቸው የንግድ ማስታወቂያዎች ደረጃቸውን የጠበቁ ሊሆን ይገባል። ለዚህም ደግሞ በተለይ የተለያዩ ተቋማት በጋራ እየሰሩ ነው። ለምሳሌ ያህል እንኳን ብናነሳ የግንባታ ፍቃድና ቁጥጥር ጽህፈት ቤት እንዲሁም ደግሞ የደንብ ማስከበሩ ጽህፈት ቤት በጋራ እያደረጓቸው ያለው አስተዋጽኦ ለውጤታማነት የሚመቹና መልካም ነገሮች እንደሆኑ ማየት ይቻላል። እንደዚህም ሆኖ ግን አሁንም ደግሞ ሙሉ ለሙሉ ተቀርፏል ግን ማለት አይቻልም። ምናልባት የኮሪደር ልማቱ ባለባቸው አካባቢ መልካም ነገር ይታያል፣ ጥሩ ነገር ይስተዋላል። ነገር ግን ከዛ ጀርባ ያሉ አካባቢዎች ላይ ደግሞ አሁንም ክትትል የሚጠይቁ አሁንም የግንዛቤ ማስረጽ ስራን የሚጠይቁ ተግባራት የሚጠበቁብን እንደመሆናችን መጠን ይህንን ለማድረግ ደግሞ የሁሉም ትብብር ያስፈልጋል። ህብረተሰቡም የራሱን አስተዋጽኦ ሊያደርግ ይገባልና ሁላችንም ተባብረን የምንሰራ ከሆነ ከተማችን አሁን ያለችበትን ደረጃ አስጠብቃ መጓዝ ትችላለችና ሁላችንም በጋራ እንተባበር የሚለው ያግባባናል ማለት ነው። ተመልካቾቻችን ህገወጥ ማስታወቂያን በተመለከተ ስናደርግ የነበረው ቆይታ ይህን ይመስላል። ስለነበረን ቆይታ ሁሉ በጣም እናመሰግናለን። እኔም እንግዲህ በተመልካቾች ስም እናንተን በድጋሚ አመሰግናለሁ። ተመልካቾቻችን እንግዲህ በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር የምንጠብቃችሁ ይሆናል። የዛሬውን በዚሁ አበቃል። እስከ ሳምንት፣ መልካም ሳምንት።